ሰበር መረጃዎች ደርሰውናል። አክሱም ላይ ጦርነት ታውጇል። የቲፒኤልኤፍ ታጣቂዎች ወደ አፋር ክልል ገብተው በጉልበት መንደሮችን ተቆጣጠሩ። የፕሪቶሪያው ስምምነት በግልጽ ፈረሰ። በህወሓት ተወረናል። ከባድ የጦርነት ቅስቀሳ በህወሓት ለአዲስ አበባ የተሰጠ ስትራቴጂካዊ መልእክት። የኤርትራና የግብጽ ጎልቶ የወጣ ጥምረት በኢሳያስ አንደበት ለገዢው መንግስት የተላለፈ አስቸኳይ መልእክት። እኚህን መረጃዎች በዝርዝር ሰዓታችን በስፋት የምናስደምጣችሁ ይሆናል። ሰላም ጤና ይስጥልን። በመላው ክፍለ ዓለማት የምትገኙ የዴ ታርጌት ኒውስ ቤተሰቦቻችን በያላችሁበት የዓለም ስፍራ ሁሉ ሰላማችሁ ይብዛልን እያልን እነሆ ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በተጨማሪም የደወል ምልክቷን በመንካት ዘላቂ ቤተሰብነትን ከኛ ጋር እንድትመሰርቱ እንዲሁም በየዕለቱ የምንለቃቸውን ቪዲዮዎችን ከወደዳችሁ ላይክና ሼር እንድታደርጉልን እየጠየቅን ወደ መረጃዎቹ እናምራለን። መልካም ቆይታ። ወደ አስቀደምንላችሁ ጉዳያችን ስናምራ የፌዴራል መንግስትና ህወሓት በፕሪቶሪያው ታሪካዊውን የግጭት ማቆም ስምምነት ከተፈራረሙ ከ3 ዓመታት በኋላ ስምምነቱን አደጋ ላይ የሚጥል አዲስ ውጥረት በአፋር ትግራይ ድንበር ተቀስቅሷል። የአፋር ክልላዊ መንግስት የህወሓት ታጣቂዎች የግጭት ማቆም ስምምነቱን በግልጽ በመጣስ ረቡዕ ጥቅምት 26 ቀን 2018 ዓ.ም ምሽት ላይ ድንበር ተሻግረው በንጹሃን ላይ ጥቃት መፈጸማቸውን ከሷል። የአፋር ክልል መንግስት ምሽቱን ባወጣው መግለጫ እንዳስታወቀውም የህወሓት ታጣቂዎች ከምሽቱ 1 ሰዓት ገደማ በክልሉ ዞን 2 መጋሌ ወረዳ ቶንሳ ቀበሌ በኩል ወደ አፋር ግዛትም ገብተዋል። ሪፖርቱ እንደሚጠቁመው ታጣቂዎቹ ዋራና ሚልክ የተባሉ አካባቢዎችን ጨምሮ 6 መንደሮችን በኃይል በመቆጣጠር በአካባቢው አርብቶ አደሮች ላይ በሞርታርና በዙ 23 የከባድ መሳሪያ ተኩስም ከፍተውባቸዋል። መግለጫው አክሎም ታጣቂዎቹ ተኩስ በተከፈተበት ወቅትም የአፋር ሽማግሌዎች ጣልቃ ገብተው ግጭቱ እንዲያቆምና ታጣቂዎች ወደ መጡበት እንዲመለሱ ቢማጸኗቸውም ቡድኑ አሻፈረኝ በማለት ግጭቱን ማስከተሉንም ክልሉም ገልጿል። የአፋር ክልላዊ መንግስት በመግለጫው ህወሓት የፕሪቶሪያውን ስምምነት በግልጽ አፍርሷል ሲል የከሰሰ ሲሆን ቡድኑ ከፈጸመው ጠባጫሪ ድርጊት በአስቸኳይ ካልተቆጠበ የክልሉ መንግስት የዜጎችን ደህንነትና ሉዓላዊ ድንበሩን ከውጫዊ ጥቃት የመከላከልና የማስጠበቅ ኃላፊነቱን እንደሚወጣም በጥብቅ አስጠንቅቋል። የዘገባ እስከተጠናቀረበት ሰዓት ድረስም የትግራይ ጊዜያዊ አስተዳደር በአፋር ክልል መንግስት በቀረበው ውንጀላ ዙሪያ በይፋ የሰጠው ምላሽ የለም። ይህ አዲስ ግጭት የተከሰተው የኢትዮጵያ ጦር ኃይሎች ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ከ2 ቀናት በፊት ህወሓት ከፕሪቶሪያው ስምምነት በኋላ ፈጽሟቸዋል ያላቸው ትንኮሳዎችና ሴራዎች ወደ ጦርነት ለመግባት ከበቂ በላይ ናቸው ሲሉ ጠንካራ ማስጠንቀቂያ ከሰጡ በኋላ መሆኑ የሁኔታውን አሳሳቢነትም ጨምሮታል። የፕሪቶሪያው ስምምነት የ2 ዓመቱን ደም አፋሳሽ ጦርነት ያስቆመ ሲሆን በቅርቡ የአውሮፓ ህብረትና አባል ሀገራት በፈራሚዎቹ መካከል ፖለቲካዊ ውይይት እንዲጀመር ጥሪ ማቅረባቸውም ይታወሳል። ይህ ክስተትም የሰላምን ተስፋ በድጋሜ ጥያቄ ውስጥ ያስገባም ሆኗል። በተያያዘ ዜና የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ በፌስቡክ ገጻቸው የህወሓት ጦር አፋር ድረስ ዘልቆ ጦርነት መክፈቱን አረጋግጠዋል። በጉዳዩ ላይ በርካቶችም ሀሳቦቻቸውን እየሰጡ የሚገኝ ሲሆን ነገር ግን ከፌዴራል መንግስትም ሆነ ከህወሓት እንዲሁም ከትግራይ ጊዜያዊ አስተዳደር በኩል የተባለ ነገርም የለም። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በቅርቡ በሰጡት የቴሌቪዥን ቃለ ምልልስ ሀገራቸው ቀይ ባህርን እንደ ዓለም አቀፍ የውሃ መስመር ለመጠበቅ ከግብጽ ጋር ራዕይ ማጋራቷን መግለጻቸው ለአዲስ አበባ የተሰጠ ስትራቴጂካዊ መልእክት መሆኑን አንድ ትንታኔ ያመላከተ። ኢትዮጵያ በኤርትራ ወይም በሶማሊያ በኩል የባህር በር ለማግኘት የምታደርገው ጥረት የቀጠናውን ሉዓላዊነት የሚጋፋና የድንበር ውጥረትን የሚጨምር ነውም ተብሏል። የፕሬዝዳንት ኢሳያስ አፈወርቂ ንግግር በተለይም በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ ውዝግብ ባለበት ወቅት የኢትዮጵያን የባህር በር ምኞት ሊያደናቅፍ የሚችል የግብጽ ኤርትራ ሶማሊያ ትብብር ሊፈጠር እንደሚችል ማመላክቷል። ይህ ደግሞ የኢትዮጵያን ቀጠናዊ መገለል ሊያጠናክር እንደሚችልም ተጠቁሟል። ፕሬዝዳንት ኢሳያስ ይህንን ወሳኝ የባህር መስመር የማስጠበቅ ኃላፊነት ብቻ የተሰጠው ለባህር ዳርቻ ሀገራት ግብጽ፣ ኤርትራ፣ ሶማሊያ፣ የመን፣ ጅቡቲና ሱዳን እንደሆነም አጽንኦት ሰጥተው ተናግረዋል። ማንኛውም የውጭ ጣልቃ ገብነት ወይም ወታደራዊ መሰረቶች ለመረጋጋት መናጋት እንደ ሰበብ መጥቀስም ውድቅ አድርገዋል። ፕሬዝዳንቱ በሱዳን ቀውስ ላይ
ላይም አስተያየታቸውን ሰጥተዋል። ግጭቱ የመጣው የሀገሪቱን ስትራቴጂካዊ አቀማመጥ ለማወሳሰብ ያለመ የውጭ ጣልቃ ገብነት ውጤት ነው ብለዋል። የቀጠናው ሀገራት የሱዳን ህዝብ የውጭ ተማጽኖ አስወግዶ ሀገሩን እንዲገነባ ሊደግፉት እንደሚገባም አሳስበዋል። የሱዳን መረጋጋት የቀይ ባህርና የአፍሪካ ቀንድ መረጋጋት ቁልፍ መሆኑንም ገልጸዋል። በተጨማሪም ፕሬዝዳንት ኢሳያስ አፈወርቂ በአፍሪካ ህብረት ላይ ያላቸውን ትችት በድጋሚ ያደሱ ሲሆን ህብረቱ በውስጣዊ ጉድለቶችና በውጫዊ ጣልቃ ገብነት ምክንያት ላለፉት 10 ዓመታት ሚናውን መወጣት እንዳልቻለም ኢሳያስ ተናግረዋል። አክሱም ላይ ጦርነት ታውጇል። ሻቢያ በአክሱም ተጋሪዎቹን በጨፈጨፈበት መድረክ ህወሓት ከሻቢያ ጋር እሰራለሁ ሲል አውጇል። ከእኔም ጋር ያልሰራው እየወለት በማለት ጦርነት አውጇል ሲሉ አቶ ገብሩ አስራት መናገራቸውንም ተመልክተናል። ወደ ቀጣይ ጉዳያችን ስናመራ የህዝብ ተወካዮች ምክር ቤት አባሉ አበባው ደሳለው በኦሮሚያ ክልል ምስራቅ አርሲ ዞን የተፈጸሙትን ግድያዎች በጽኑ አውግዘው የአካባቢው አመራሮችና የፌዴራሉ መንግስት ኃላፊነት መውሰድ እንዳለባቸውም ተናግረዋል። ሃይማኖትን መሰረት ያደረገ ጥቃት እንዲቆም እኔም ቢሆን ቀደም ብዬ ለጠቅላይ ሚኒስትሩ በፓርላማ ጥያቄ አቅርቤ ነበር ሲሉ ያስታወሱት የምክር ቤት አባሉ ይህን መሰል ጥቃት በአካባቢው በተደጋጋሚ እንደሚፈጸምም ገልጸዋል። ለዚህም ዋነኛው ምክንያት የአካባቢው አመራሮች ችግሩን ለመቅረፍ ፍላጎትና ቁርጠኝነት ስለሌላቸው ነው በማለትም ገልጸዋል። ጥቃቱን በፈጸሙት አካላት ላይ ተጠያቂነት አለመረጋገጥና እርምጃ ሲወሰድ አለመታየቱ ችግሩ እንዲባባስ ሌላኛው ምክንያት መሆኑንም አመላክተዋል። አበባው አክለውም በኢትዮጵያ የነበረው የመተሳሰብና አብሮ የመኖር እሴት በዚህ መሰል ድርጊት እንዲሸረሸር ያደረገው የህግ የበላይነትን ማስከበር አለመቻል መሆኑን የጠቀሱ ሲሆን ጠቅላይ ሚኒስትሩ ስልጣን ላይ ከወጡበትና ከዚያ ጥቂት ጊዜያት ቀደም ብሎ እስካሁን ድረስ እንደ ፖሊስና መከላከያ ሲሉ የዘረዘሯቸው የመንግስት የጸጥታ አካላት ኃላፊነታቸውን በአግባቡ እየተወጡ አለመሆናቸው ችግሩ አባብሶታልም በማለት ገልጸዋል። የፓርላማ አባሉ አሁንም ቢሆን ገለልተኛ አካል በስፍራው ገብቶ በማጣራት ጥፋተኞቹን ተጠያቂ እንዲሆኑም ጥሪ አቅርበዋል። አበባው በቀጣይ ግን መንግስት ችግሩን መፍታት ካልቻለ ሰዎች ተፈጥሮ የሆነውን ራሳቸውን የመከላከል መብት ተጠቅመው ራሳቸውን እንዲከላከሉ ሊያስታጥቃቸው ይገባል፣ አሊያም በራሳቸው እንዲታጠቁ ማድረግ ይኖርበታል ሲሉም አሳስበዋል። የህዝብ ተወካዮች ምክር ቤት አባሉ አበባው ደሳለው በኦሮሚያ ክልል ምስራቅ አርሲ ዞን የተፈጸሙትን ግድያዎች በጽኑ አውግዘው የአካባቢው አመራሮችና የፌዴራሉ መንግስት ኃላፊነት መውሰድ እንዳለባቸውም ተናግረዋል። ሃይማኖትን መሰረት ያደረገ ጥቃት እንዲቆም እኔም ቢሆን ቀደም ብዬ ለጠቅላይ ሚኒስትሩ በፓርላማ ጥያቄ አቅርቤ ነበር ሲሉ ያስታወሱት የምክር ቤት አባሉ ይህን መሰል ጥቃት በአካባቢው በተደጋጋሚ እንደሚፈጸምም ገልጸዋል። ለዚህም ዋነኛው ምክንያት የአካባቢው አመራሮች ችግሩን ለመቅረፍ ፍላጎትና ቁርጠኝነት ስለሌላቸው ነው በማለትም ገልጸዋል። ጥቃቱን በፈጸሙት አካላት ላይ ተጠያቂነት አለመረጋገጥና እርምጃ ሲወሰድ አለመታየቱ ችግሩ እንዲባባስ ሌላኛው ምክንያት መሆኑንም አመላክተዋል። አበባው አክለውም በኢትዮጵያ የነበረው የመተሳሰብና አብሮ የመኖር እሴት በዚህ መሰል ድርጊት እንዲሸረሸር ያደረገው የህግ የበላይነትን ማስከበር አለመቻል መሆኑን የጠቀሱ ሲሆን ጠቅላይ ሚኒስትሩ ስልጣን ላይ ከወጡበትና ከዚያ ጥቂት ጊዜያት ቀደም ብሎ እስካሁን ድረስ እንደ ፖሊስና መከላከያ ሲሉ የዘረዘሯቸው የመንግስት የጸጥታ አካላት ኃላፊነታቸውን በአግባቡ እየተወጡ አለመሆናቸው ችግሩ አባብሶታልም በማለት ገልጸዋል። የፓርላማ አባሉ አሁንም ቢሆን ገለልተኛ አካል በስፍራው ገብቶ በማጣራት ጥፋተኞቹን ተጠያቂ እንዲሆኑም ጥሪ አቅርበዋል። አበባው በቀጣይ ግን መንግስት ችግሩን መፍታት ካልቻለ ሰዎች ተፈጥሮ የሆነውን ራሳቸውን የመከላከል መብት ተጠቅመው ራሳቸውን እንዲከላከሉ ሊያስታጥቃቸው ይገባል፣ አሊያም በራሳቸው እንዲታጠቁ ማድረግ ይኖርበታል ሲሉም አሳስበዋል። ውድ ተመልካቾቻችን ለእሳቱ የነበረን መረጃ ይህንን ይመስል ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ እስክንገናኝ ድረስ